በሰባቱ የጸሎት ጊዜያት ምን ያያሰብን እንጸልይ? በእነዚህ በሰባቱ የጸሎት ጊዜያትስ የግድ ልንጸልያቸው የሚገቡ የጸሎት አይነቶች የትኞቹ ናቸው? ተበልቶና ሳይበላ የሚጸለዩ የጸሎት አይነቶችስ እነማን ናቸው የሚለውን በዚህ ቪዲዮ ባጭሩ እነግራችኋለሁ። ትምህርቱ ለብዙዎች ይጠቅማልና ሼር ያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እኛም ለዩቲዩብ አዲስ ስለሆን ሰብስክራይብ፣ ላይክ በማድረግ አበረታቱ። እንደ ግብአት ሆኖ ያገለግለናልና ላላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጸሎት ከእግዚአብሔር ጋር የምንገናኝባት ረቂቅ መንገድ ናት። መንፈሳዊ ሕይወታችንን ለማሳደግ የሚጠቀሱ ተግባራት መካከል የመጀመሪያዋ ጸሎት ናት። በጸሎት ጨለማው ብርሃን ይሆናል፣ የተጨነቀ ይጽናናል፣ ያጣ ያገኛል፣ ጎደሏችን ይሞላል። እናት ቅድስት ቤተክርስቲያን እኛ ልጆቿ በጸሎት አድገን ከወጣኒነት ወደ ፍጹምነት እንድንደርስ ራሱን የቻለ የጸሎት ክፍሎችን የጸሎት መጻሕፍቶችን አዘጋጅታ ስርዓት ሰርታ አስቀምጣለናለች። እንግዲህ ከተሰሩት ስርዓቶችም ስባዕለቴ እስየብሐከ በእንተ ኩነኔ ጽድቅከ፣ ስለ ፍርድህ በቀን 7 ጊዜ አመሰግናለሁ ብሎ መዝሙረኛው ዳዊት እንደተናገረው በቀን 7 ጊዜ እግዚአብሔር አባታችንን እንድናመሰግነው ስርዓት ተሰርቶልናል። 7 የሆነበት ይህ ነቢይ ልበ አምላክ የተናገረው እርሱም የሚጸልየው በመሆኑ፣ ሁለተኛ 7 የፍጹም ቁጥር ናትና በፍጹም ትህትና በፍጹም ፍቅር ሁነን የአምላካችን ሕማሙን፣ ሞቱን፣ ግርፋቱን እያሰብን እኛም በእነዚህ 7 ጊዜያቶች ብንጸልይ ወደ ፍጹምነት ወደ ጽድቅ ደረጃ እንደርሳለንና እንግዲህ በቀን 7 ጊዜ ለምን እንድናመሰግን ሆነ የሚለውን በሌላ ጊዜ ሰፋ ዘርዘር አድርገን እንመለከተዋለን። በዛሬው ትምህርታችን በሰባቱ የጸሎት ጊዜያት ምን እያሰብን እንጸልይ፣ ግዴታ ልንጸልያቸው የሚገቡት የጸሎት አይነቶችስ የትኞቹ ናቸው የሚለውን እንመለከታለን። እንግዲህ ከሰባቱ የጸሎት ጊዜያት የመጀመሪያው ጸሎተ ነግህ ወይም ጧት 11 ሰዓት 12 ሰዓት የምንጸልየው የጸሎት አይነት ነው። በጸሎተ ነግህ አባታችን አዳም የተፈጠረበትን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበትን እንዲሁም በጲላጦስ አደባባይ የቆመበትን እያሰብን መጸለይ ይገባናል። ይልቁንም በዚህ ሰዓት በሌሊት ሲጠብቀን ያደረው መልአክና በቀን የሚጠብቀን መልአክ የሚቀያየሩበት፣ የሌሊቱ ተግባራችን የሚያርግበት እንዲሁም ጨለማው ተገፎ ወደ ብርሃን የምንሄድባት እጅግ ድንቅ ዕለት ስለሆነች በዚች ሰዓት እነዚህን 3 ዋና ዋና ምስጢሮች ያሰብን መጸለይ ይገባናል። ሁለተኛው ጸሎተ ሰልስቱ ሰዓት ወይም የጧት 3 ሰዓት ጸሎት ነው። በዚህ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ልብሱን የገፈፉበት፣ በመስቀልም እንዲሰቀል ቁርጥ ውሳኔ ያስተላለፉበት፣ የሚሰቅሉበትን መስቀል ያዘጋጁበት፣ እንዲሁም እናታችን ሔዋን የተፈጠረችበት፣ እናታችን ቅድስት ድንግል ማርያም ደግሞ ብስራተ ገብርኤልን የሰማችበት፣ ሐዋርያት በጴንጤቆስጤ ውስጥ እያሉ መንፈስ ቅዱስ የወረደበት ሰዓት ጧት 3 ሰዓት ነው። በዚህ የጸሎት ሰዓት እነዚህን ዋና ዋና ነገሮች እያሰብን እግዚአብሔር አምላካችን ስለኛ ሲል የከፈለውን ውለታ አስበን የምናነባበት የምንለምንበት፣ ለሐዋርያት የወረደ መንፈስ ቅዱስ ለኛም እንዲወርድልን የምንማጸንበት የምንለምንበት፣ ደጅ የምንጸናበት፣ ቅዱስ ገብርኤል ለእመቤታችን ብስራትን እንዳበሰራት ቅዱሳን ጻድቃን ሰማዕታት ለኛም መልካም የሆነውን ዜና የምንጸድቅበትን የምንድንበትን መልካሙን ዜና እንዲያበስሩን የምንለምንባት ጸሎት የምናደርግባት እጅግ ድንቅ ሰዓት ናት። በዚች ሰዓት እነዚህን ማሰብ ይገባናል። ሶስተኛው ጸሎተ ቀትር ወይም የቀን 6 ሰዓት ጸሎት ነው። በዚህ የጸሎት ሰዓት ጥንት ጠላታችን ዲያብሎስ አባታችን አዳምን ያሳተበት፣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ የተሰቀለበት የተቸነከረበት፣ እኛን የክብር ልብስ ለማልበስ ወደ ቀድሞ ቦታችን ለመመለስ ራቆቱን በመስቀል ላይ የተሰቀለበት የተቸነከረበት ሰዓት መሆኑን በማሰብ መጸለይ፣ መለመን፣ መማጸን ይገባል። አራተኛ ጸሎተ ተሰዓቱ ሰዓት ወይም የ9 ሰዓት ጸሎት ነው። በዚህ የጸሎት ሰዓት ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ አደባባይ በመስቀል ላይ ያለ ጎኑን መወጋቱን የምናስብበት፣ ተጠማው ባለ ሰዓት
በውሃ ፋንታ መራራ ሐሞትን መራራ መጠጥን የጠጣበት ሰዓት መሆኑን እያሰብን ልንጸልይ ይገባል። በዚህ ሰዓት የልጅነት ጥምቀት እናገኝበት ዘንድ ማየገቦን ይሁም ቅዱስ ሥጋውንና ክቡር ደሙን እናቀዘቅዝበት ዘንድ ማየ መቁረርን ያገኘንባት ሰዓት ናት። በተጨማሪም ፈያታዊ ዜማን በአምላኩ ጎን በቀኝ በኩል ሆኖ ተዘከረነ በውስተ መንግሥትከ በመንግስት በመጣ ጊዜ አስበኝ ብሎ የጸለየውን ጸሎት እኛም ኃጢአተኛ ልጆቹ በመንግስትህ አስበኝ፣ ወደ ጽድቅ ጎዳና ምራኝ፣ ከክፉም ነገር ሁሉ ጠብቀኝ፣ በሕግ በሥርዓት እንድመላለስ ማስተዋሉን ስጠኝ እያል የምንጸልይባት የምንማልድባት የምንማጸንባት ሰዓት የቀን 9 ሰዓት ጸሎት ነው። በዚህ የጸሎት ሰዓት ሥጋ ወደሙ የሚፈተትባት ምዕራገ ጸሎት የሚደረግባት የጸሎት አይነት ናትና የቀን 9 ሰዓት ጸሎትን መጸለይ ይገባናል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን በመስቀል ተሰቅሎ ነፍሱን ከሥጋው የለየባት ሰዓት ስለሆነች ሥጋችን ለነፍሳችን አስገዝተን በዚህ ሰዓት አብዝተን ጸሎት ማድረግ አምላካችንን መለመን ይገባናል። አምስተኛው ጸሎተ ሰርክ ወይም የምሽት 11 ሰዓት ጸሎት። በዚህ የጸሎት ጊዜ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ መቃብር የወረደበት አባታችን አዳም ከገነት የወጣበት እንዲሁም ደግሞ ዳግመኛም ወደ ገነት የተመለሰባት ሰዓት ስለሆነች በዚች ሰዓት ላይ እኛንም ከአሳር ወደ ክብር ከጨለማ ወደ ብርሃን ኃጢአት ወደ ጽድቅ ልንመለስባት ወይም አምላካችን እንዲመልሰን የምንጸልይባት መስዋዕት የምናቀርብባት እጅግ ድንቅ የጸሎት ሰዓት ናት። ስድስተኛው ጸሎተ ንዋም ወይም ምሽት 3 ሰዓት ላይ የምንጸልየው የጸሎት አይነት ነው። በዚህ የጸሎት ሰዓት ሐዋርያት ቅዱስ ቁርባንን የተቀበሉበት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ምስጢረ ቁርባንን የገለጸበት ለሐዋርያቱም በጌቴሴማኒ የጸሎትን ምስጢር የጸሎትን ኃያልነት የጸሎትን አስፈላጊነት ያስተማረበት ሰዓት ነው። ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ለሐዋርያቱ ያስተማረባት ሰዓት የምሽት 3 ሰዓት ጸሎት ናት። በዚህ የጸሎት ሰዓት በእውነት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ለሐዋርያቱ የገለጸላቸው ምስጢር ለኛ እንዲገልጽልን ቀኑን በሰላም ያዋለን አምላክ በሰላም እንዲያሳድረን የምንለምንባት የምንማጸንባት ሰዓት ናት። በተጨማሪም ድቀት ፍቶት እንዳያገኘን በሌሊቱ ክፉ ነገር እንዳንሰራ ከኃጢአት ርቀን በጽድቅ እንድንመላለስ ዝተን የምንጸልይባት ሰዓት ናት። በዚህ ሰዓት ወጣቶች አብዝተው ቢጸልዩ ከህልመ ሌሊት ይጠበቁበታል። በዝሙት በኃጢአት እንዳናሳልፈው አምላካችንን የምንለምንባት የምንማጸንባት እጅግ ድንቅ የሆነች የጸሎት ሰዓት ምሽት 3 ሰዓት ወይም ጸሎተ ንዋም የምትባለዋ ናት። ከሁሉም በላይ በዚች ሰዓት አብዝተን የምንጸልየው ጌታችን መድኃኒታችን ኢየሱስ ክርስቶስ በይሁዳ ተላልፎ የተሰጠባት ሰዓት መሆኗን እያሰብን ልንጸልይ ይገባናል። እኛም እምነታችን እንዳንክድ በምግባር በሃይማኖት ጌታችን አምላካችን እንዳንበድል ከይሁዳ ግብር እንድንርቅ አምላካችንን አብዝተን ልንለምነው ልንማጸነው ይገባናል። ሰባተኛና የመጨረሻው ጸሎተ መንፈቀ ሌሊት ወይም የሌሊት 6 ሰዓት ጸሎት ነው። በዚህ የጸሎት ሰዓት ሰማያውያን መላእክት ከኛ ወደ እግዚአብሔር ከእግዚአብሔር ወደኛ በረከት የሚያመጡበት ጸሎታችን የሚያርግበት ሰዓት ነው። በዚህ የጸሎት ሰዓት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል ከሙታን ተለይቶ የተነሳበት ሰዓት። በዚህ ሰዓት ሞት ሆይ ድል መንሳትህ ወዴት አለ እያልን ከሞት ወደ ሕይወት እንድንመለስ አብዝተን የምንጸልይበት ክርስቶስም ዳግም ይመጣል ተብሎ የሚገመትበት የዳግም ምጽአቱን ነገር እያሰብን ትግሃ ሌሊትን ገንዘብ አድርገን የምንጸልይበት የጸሎት ሰዓት የሌሊት 6 ሰዓት ጸሎት ይባላል። በዚህ የጸሎት ሰዓት ባልና ሚስት ለአብዝተው የሚጸልዩበት ፈጣሪያቸውን የሚለምኑበት በረከተ ሥጋ በረከተ ነፍስ እንዲሰጣቸው አብዝተው የሚማጸኑባት የጸሎት ሰዓት የሌሊት 6 ሰዓት ጸሎት ነው። ጠቅለል ስናደርገው በእነዚህ የሰባቱ የጸሎት ጊዜያት ከላይ የጠቀስናቸውን ምስጢሮች እያሰብን እያሰላሰልን በውስጣችን ብንጸልይ ብንማልድ ብንማጸን ከአምላካችን ዘንድ ጸጋና በረከትን ምሕረትን እናገኛለን። የንስሐ ሕይወትን ገንዘብ እናደርጋለን። ወደ ቅዱስ ሥጋ ወደ ቅዱስ ደሙ ለመቅረብ ጥንካሬን ብርታትን እናገኛለን።
ተጨማሪም በእነዚህ የሰባቱ የጸሎት ጊዜያት ምን እንጸልይ ወይ አንድ ክርስቲያንስ የግዴታ ሊጸልየው የሚገባው የጸሎት አይነት የትኛው ነው ብለን በምንጠይቅበት ሰዓት በእነዚህ የሰባቱ የጸሎት ጊዜያት አቡነ ዘበሰማያትንና ሰላም ለኪና ጸሎተ እግዝእትነ ማርያምን መጸለይ ይገባናል። የጸሎታት መክፈቻ መደምደሚያም አቡነ ዘበሰማያት ወይም አባታችን ሆይ። በእነዚህ የሰባቱ የጸሎት ጊዜያት ብንችል ሰባት ጊዜ ይህንን ጸሎት ማድረስ ካልቻልን ደግሞ የአላይ ያሰብናቸውን የተነጋገርናቸውን ምስጢሮች ብንጸልይ ብንለምን ብንማልድ ብንማጸን እግዚአብሔር አምላክ ጸሎታችንን ይቀበለናል። አንድ ክርስቲያን የግዴታ በቀን ሊጸልየው የሚገባው መዝሙረ ዳዊትን የዘወትር ጸሎትን እንዲሁም ውዳሴ ማርያምን ነው። ቅደም ተከተላቸውን የዘወትር ጸሎትን እስከ ስብሐት ለአብ ካልን በኋላ መዝሙረ ዳዊትን እንጸልያለን። ከመዝሙረ ዳዊት በኋላ ሰላም ለኪና ጸሎተ እግዝእትነ ማርያም ብለን የዕለት ውዳሴ ማርያም እንጸልያለን እንደግማለን። ይህን በተቻለን አቅም ጧት እና ማታ ብንጸልይ በሌሎች የጸሎት ጊዜያት ደግሞ ሌሎች የጸሎት አይነቶችን ብንጸልይ አባቶቻችን ይመክራሉ፣ ይነግራሉ፣ ያስተምራሉ። ከመመገባችን በፊት ወይም ምግብ ከቀመስን በኋላ ልንጸልያቸው የሚገቡት የጸሎት አይነቶች የትኞቹ ናቸው የሚለውም ጥያቄ ከዚህ ጋር ይመለሳል። እንግዲህ ምግብ ከመመገባችን በፊት ምንም ነገር ከመቅመሳችን በፊት የግዴታ ልንጸልያቸው የሚገቡ የጸሎት አይነቶች ሁለት ናቸው። እነርሱም የቅዳሴ ጸሎትና ጸሎተ ኪዳን ናቸው። እነዚህ ሁለቱን ምግብ ተመግበን ወይም ቀምሰን የምንጸልያቸው የጸሎት አይነቶች አይደሉም። ምክንያቱም እነዚህን ካጸለይን አብረን በጋራ ካደረስን በኋላ የቅዱስ ሥጋውን ክቡር ደሙን እንቀበላለንና የግዴታ ልንጸልያቸው ይገባል። የሚጸለዩትም በቤተ ክርስቲያን ውስጥ በህብረት በጋራ ስለሆነ ነው። በግላችን የምንጸልያቸው ከሆነ ግን ተመግበንም ቢሆን መጸለይ እንችላለን። ከዛ ውጭ ያሉት የግል ጸሎቶቻችን ብቻለን ከምግበ ሥጋ ምግበ ነፍስ መቅደም አለበትና ምግብ ከመመገባችን በፊት የግዴታ እንድንጸልያቸው የታዘዝነውን የጸሎት አይነቶች መጸለይ ይገባናል። ሆኖም ግን በህመም በተለያዩ ምክንያቶች ምግብ ብንቀምስ ወይም ምግብ ብንወስድ እነዚህን የጸሎት አይነቶች መጸለይ እንችላለን። እንግዲህ ጸሎት ወደ እግዚአብሔር የምንደርስባት ጎዳና ከሆነች ይችን መንገድ አጥብቀን መያዝ በእርሷም ዘወትር መመላለስ እነዚህን ምስጢራት በማሰብ በመከለስ በማስታወስ ወደ አምላካችን ብንማጸንና ብንማልድ በጎ የሆነው የልቦናችንን መሻት እግዚአብሔር አምላካችን የሚጠብቁን መላእክት ይደሰቱብናል። በጽድቅ ጎዳናም እንመላለሳለን። እግዚአብሔር አምላክ ጥበቡን ማስተዋሉን ያድለን። አሜን።